በቅጥር ህይወት ስላላችሁ ወጣቶች ጠቃሚ ምክር ነው መክራችሁ። እድሜያችሁ የገፋ ግን አንዴ ተበልታችኋል። በቃ ካልነቃችሁ ሳትንቁ አሁንም እዛው በቅጥር ውስጥ ሆናችሁ አሁን ከምዘረዝራቸው የቀጣሪዎች ባህሪ ከስራ ሰዓት ጋር ተያይዞ እና ከደሞዝ ጋር ተያይዞ ከምነግራችሁ የቀጣሪዎች ባህሪ አንጻር ወይም ደግሞ ከስራ መሪዎች ባህሪ አንጻር ሳትነቁ እዛው አርጅታችሁ የተነጫነጫችሁ አርጅታችሁ ከሆነ በቃ የእናንተ ጊዜ ተበልቷል ማለት ነው። 5 አይነት የተለዩ የስራ መሪዎች ባህሪዎች ከስራ ሰዓትና ከደሞዝ ጋር። የደሞዙ ጉዳይ የካምፓኒው ጉዳይ ነው። የቁጥጥሩ ጉዳይ ግን የስራ መሪው ጉዳይ ነው እና አሁን የምነግራችሁን በደንብ እንድታጤኑና እንድትነቁ። ኦኬ። ከዛ መልቀቅ ካለባችሁ ወስናችሁ እንድትለቁ ነው። መቆየት ካለባችሁ ብቻ እንድትቆዩ ነው። አንደኛው ስራ ሳይሰጧችሁ ዝም ብላችሁ እየዋላችሁ ደህና ደሞዝ የሚከፍሏችሁ ከቢሮ ወጣ ስትሉ ግን የት ሄዳችሁ ብለው የሚያጨናንቋችሁ የስራ መሪዎች፣ የእነሱም ባህሪ በእናንተ ህይወት ላይ ሊያመጣ የሚችለውን ኢፌክት እናወራለን። ሁለተኛው ደግሞ ስራ ሳይሰጧችሁ እየዋላችሁ ደህና ደሞዝም እየከፈሏችሁ ስራ ሲኖር ብቻ እንድትሰሩ ሲፈልጉ የሚጠሯችሁ ፍሪደም የሚሰጧችሁ ማለት ነው። እነዚህ አለቆች ደግሞ በእናንተ ህይወት ላይ ምን ሊያመጡ እንደሚችሉ እናያለን አጠር አድርገን። ሶስተኛው ደግሞ በስራ እያጨናነቋችሁ ትንሽ የሚባል ኑሮ የማይቀይር ደሞዝ የሚከፍሏችሁ እና የቁጥጥር ስርዓቱ ደግሞ ከበድ ያለ። አራተኛው በስራ እያጨናነቋችሁ ብዙ ደሞዝ የሚከፍሏችሁ። አምስተኛ ስራ ሳይሰጧችሁ ቁጭ ብላችሁ እንድትሉና ትንሽ ደሞዝ እየከፈሏችሁ ፍሪደም የሚያሳጧችሁ 5 አይነቶችን ባህሪዎችን ነው የምናየው ማለት ነው። ከደሞዝና ከስራ መሪዎች ባህሪዎች ጋር የተያያዘ። እናንተው ምንድነው መወሰን ያለባችሁ? ወጣቶች እንድትነቁ አዲስ ተቀጣሪዎች በመጀመሪያውን ስራ ሳይሰጧችሁ ዝም ብላችሁ እየዋላችሁ ደህና ደሞዝ የሚከፍሏችሁ ከቢሮ ወጣ ስትሉ ግን የት ሄዳችሁ ብለው የሚያጨናንቋችሁና የዲሲፕሊን እርምጃ ሊወስዱ የሚያስፈራሯችሁ አለቆች ካሉ ሜንታሊቲ ችግር አይፈጥርብንም ብላችሁ ካሰባችሁ በቁጥጥር ውስጥ ቆይታችሁ ደሞዙ ህይወታችን ይቀይራል፣ ሴቭ አድርገን መቀየር እንችላለን ካላችሁ ከቢሮ ሳትወጡ ባለቃችሁ ቁጥጥር ውስጥ ሆናችሁ የተወሰነ ዓመታትን መቆየት መቻል አለባችሁ። ይህ ባህሪ እስኪቀይር ወይም ደግሞ ገንዘብ አጠራቅማችሁ የራሳችሁን ስራ እስክትሰሩ ድረስ ዝም ማለት አለባችሁ። ከቢሮ መውጣት የለባችሁ ደሞዙ ስትሉ ማለት ነው። ሁለተኛው ደግሞ ስራ ሳይሰጧችሁ እየዋላችሁ ደህና ደሞዝ እየከፈሏችሁ ስራ ሲኖር ብቻ እንዲሰሩ የሚፈልጉ ፍሪደም የሚሰጧችሁ ማለት ነው። ደህና ደሞዝም ከፍሏችሁ ፍሪደም የሚሰጧችሁ ከሆነ እዚህ መስሪያ ቤት ለረጅም ጊዜ ብትቆዩ ትጠቀማላችሁ፣ ታተርፉበታላችሁ። ኦኬ። አንደኛ ኢኮኖሚካሊም ታድጋላችሁ። ሁለተኛ ደግሞ ኖሌጃችሁም ስኪላችሁም ያድጋል። ጥሩ የሆነ ሜንታሊቲ ኖሯችሁ አእምሯችሁ ተጠብቆ ነው የምትቆዩት። መቆየት ያለባችሁ ድርጅት እዚህ ድርጅት ላይ እና እንደዚህ አይነት የስራ መሪ ያለበት ቦታ ላይ ነው። ሶስተኛው ደግሞ በስራ እያጨናነቋችሁ ትንሽ የሚባል ኑሮ የማይቀይር ደሞዝ እየከፈሏችሁ ወጣ ስትሉ የት ሄዳችሁ ምናምን እያሉ የሚያጨናንቋችሁ። ኦኬ። እንደዚህ አይነት አለቆች የሚበዙባችሁ ከሆነ በላይፋችሁ 2-3 መስሪያ ቤት ቀይራችሁ ተደጋጋሚ እንደዚህ አይነት አለቃ ባህሪ ካጋጠማችሁ በትንሽ ደሞዝ እየተቀጥራችሁ እየሰራችሁ ለእናንተ የቅጥር ስራ አይደለም ማለት ነው። እጣ ፈንታችሁ አይደለም ማለት ነው። መወሰን መቻል ያለባችሁ እድሜያችሁ ሳይበላ ሌላ ካሪር መፈለግ አለባችሁ። ከቅጥር ውጭ የሆነ ስራ መስራት መቻል አለባችሁ፣ ወይም ለራሳችሁ ስራ መፍጠር መቻል አለባችሁ። ትንሽ ደሞዝ የተከፈላችሁ ሌላ አለቃ የሚቆጣጠራችሁ ከሆነ ሌላ መስሪያ ቤት ቀይራችሁ ወጥታችሁም እንደዚሁ አይነት ተደጋጋሚ ነገሮች የሚያጋጥሟችሁ ከሆነ በእናንተ ፐርሰናሊቲ ላይ ችግር አለባቸው ማለት ነው። ቀጣሪዎች ወይ እናንተ ጋር ነው ችግሩ፣ ወይም ደግሞ የምትሄዱበት ቦታ ላይ እጣ ፈንታ የሚባል ነገር አለ። ዴስቲኒያችሁ ጥሩ አይደለም። የራሳችሁን ስራ መፍጠር አለባችሁ። በቃ መቆየት የለባችሁ። ካልበዛ ቆርቁዛችሁ እንደ ደህያችሁ ነው የምታረጁት። አራተኛው ደግሞ በስራ እያጨናነቋችሁ ብዙ ደሞዝ የሚከፍሏችሁ ደግሞ አሉ። አለቆቻችሁ ከድርጅቱ የስራ ባህሪ አንጻርም ሊሆን ይችላል፣ ከራሱ ባህሪም ሊሆን ይችላል። በስራ እያጨናነቋችሁ ግን የድርጅቱ ሳላሪ ህይወትን የሚቀይር የምታተርፉ ሴቭ የምታደርጉበት የሚሆን ሊሆን ይችላል። በእንደዚህ አይነት ሁኔታ ውስጥ እየሰራችሁ ከሆነ ምርጫው እናንተ ነው። ደሞዙ
ትልቅ ስለሆነ ሌላ ቦታ ሄጄ አላገኘውም ብላችሁ ካሰባችሁ በአለቆቻችሁ ቁጥጥር ውስጥ ተጨናንቃችሁ መኖር አለባችሁ። ግን የተወሰነ ጊዜ ገንዘቡን አጠራቅማችሁ ፍሪደም አግኝታችሁ የራሳችሁ ስራ እስክትፈጥሩ ድረስ በዛ መስሪያ ቤት ውስጥ መቆየት መቻል አለባችሁ። አለበለዚያ ደግሞ ሌላ አማራጭ አለኝ ብላችሁ የምታስቡ ከሆነ ያለቃችሁ ባህሪ ሌላ የአእምሮ ጉዳት ሊያስከትልባችሁ ስለሚችል ደሞዙ ይቅርብኝ ብላችሁ መወሰን የራሳችሁ ዕጣ ፈንታ ነው። እንደኔ ግን ሌላ አማራጭ የሌለው ሰው ከሆነ ሌላ ቦታ ተቀጥሮ ይህን ደሞዝ ማያገኝ ሰው ከሆነ ያሉ ተጽዕኖዎችን ተቋቁሞ የተወሰነ ጊዜ ቆይቶ ደህና ገንዘብ ይበቃኛል የሚለውን ያህል ገንዘብ ካጠራቀሙ በኋላ የራሱን ስራ ፈጥሮ ቢወጣ ይሻለዋል። ቶሎ መልቀቅ የለበትም ልላችሁ ፈልጌ ነው። ከዚኛው የመጨረሻው ግን መጥፎ የሆነው ደግሞ ባህሪ ስራም አይሰጧችሁም። ቁጭ ብላችሁ እንድትውሉ ወጣ ስትሉ የት ሄዳችሁ ሰው ጋር ኮሚኒኬት ስታደርጉ ምን እያወራችሁ ነበረ? እናንተ ስራ እያለ እናንተ እንድትሰሩ አይፈልጉም። ለሌላ ሰው የሚሰጡ ከሆነ ሁልጊዜ በቃ ሲሰራ ተመልካች ወይም ዝም ብላችሁ የምትሆኑ ከሆነ በትንሽ ደሞዝ ተቀጥራችሁ ከሆነ ይህ እናንተ ላይ የሜንታል ጨዋታ ነው። በግድ ልቀቁ ወይም ደግሞ ተናዳችሁ የሆነ ሪግሮስ የሆነ አክሽን ወስዳችሁ ህይወታችሁን አበላሹ አይነት ነገር ነው። ኦኬ ትንሽ ደሞዝም ነው የሚከፍለው ካምፓኒው። እንደገና ስራ አይሰጧችሁም። እንደገና ደግሞ ወጣ ስትሉ የት ወጣችሁ እያሉ የሚያሰቃያችሁ ከሆነ ንቁባቸው። ኦኬ አማራጭ ካለ ወዲያውን ኢሚዲየትሊ ነው መልቀቅ ያለባችሁ። ምንም አይነት ንክኪ የጸብ ንክኪ ሳትፈጥሩ ማለት ነው። ምንም አይነት በስራ ላይፋችሁ ላይ ምንም አይነት ችግር ሳትፈጥሩ ጥጥ ነው ማለት ያለባችሁ። ምክንያቱም እነሱ እናንተን ስራ በማሳጣት ትንሽ ደሞዝ በመክፈል እንደገና ደግሞ የሌሎች ስራ ብቻ ስራ እንዲሰሩ በማመቻቸት ኦቨርታይም ሊሆን የትርፍ ሰዓት ክፍያም እንዲያገኙ ሌሎችም በምርምር ስራም ተጠቃሚ እንዲሆኑ እናንተን መስራት እየቻላችሁ እናንተን የከለከሉ ሌሎች ተመራምረው ገንዘብ እንዲያገኙ ምናምን እያደርጉ እናንተ የሚያቆረቁዟችሁ ነገር ከሆነ የተወሰነ ጊዜ አይታችሁ ተናዳችሁ የሆነ ሪአክሽን ሳትወስዱ በእነሱ ላይ ስራውን ለቃችሁ ሌላ ኢንቫይሮንመንት መፈለግ አለባችሁ ልላችሁ ብዬ ነው። መልካም ቀን። ይህን ይመስላል እንግዲህ የዛሬው ጨዋታዬ።